ያደረምሽኝ አይደል ሌላ ነገር ሰውን አትገፋፊ ቤተሰቦች እዛ የሰው ሀገር ላይ ማለት ነው ተቃጥለው የሚልኩልኝን ገንዘብ የት እንዳስገባሽው ማወቅ እፈልጋለሁ። ሰማሽኝ? እንግዲህ ተቀምጠው ምንድነው የሚቀጥለው? እዛ ዘና ብለው ዶላር መንዝረው እኮ ነው የሚልኩት። በወቅቱ እኔም ባለትዳር ምናምን ስለሆንኩኝ ሀሳቡን አልተቀበልኩትም ነበረ። በቃ ራሴን ከሱ ጋራ ጠዋት ላይ ሲነጋ ከሱ ጋር ተኝቻለሁ። እንዴ ማለት ተኝቻለሁ ማለት ነው? አጥቅቶሽ ነው? አደንዝዞሽ ነው? በቃ ከዛ በኋላ ሰውየው ኤችአይቪ የተያዘ ሰው ነበረ። ያስማ እንደዛ ወተት እየሸተትክ እንኳን መተክ ከኔ ጋር ስተኛ ትንሽ አታፍርም አይደለም? ጭራሽ ደግሞ ባንተ ብሶ ትመጻደቃለህ እንዴ? እየሰማሽ ነው? አንተ መስማት አልፈልግም እኮ ለናግራት በስልካለችኝ ነገር እየሰማህ ነው። አንቺ ውሻ ወንጂ በተሻለ አግኝተሻል እኮ 150 ሺህ ብር ይላካል በወር ማለት ነው። ግን በዚህ 6 ወር ውስጥ እንዴት አድርጋ እንዳሳመነችኝም አላውቅም፣ ምን እንዳስነካችኝም አላውቅም፣ ምን እንዳለችኝም አላውቅም። በዚህም ብላ አሳምናኝ በራሷ አካውንት ብሩ እንዲገባ አድርጋ አሁን የሚላከው ብር በሷ አካውንት ነው የሚገባው እና ብሩን የት እንደምታደርሰው ምን እንደምታደርግበት ማወቅ እፈልጋለሁ። ምን ነው እኔ ተመስገን አይደለሁም። እሺ ነፍስሽን ካላወጣሁት እኮ አልጨረስንም። እዚህ ድረስ የመጣሁት ተስማምተናል ማለት ስለምን ስምምነት ነው የምታወሩት? ዝም በይ አንቺ ወራዳ ሰይጣን። እንደውም በደንብ አልመጣሽ። ይኸውልሽ አዳምጥ ማለት በቃ ባንቺ ቤት ተሻለ አግኝተሻል። አንቺ ከብት አሁን ተራቅተ አልገባኝም። ምንድን ነው የምታወሩት? ዝም በይ አንቺ ስምምነት አንተ ማነስ ጀምር። ይኸውልሽ ምን አገባሽ? አንቺ ማነሽ? አንቺ ወራዳ አንቺ የራስሽን ማንነት ጠይቂ መጀመሪያ። ይኸውልህ አንተ አሁን እዚህ ወንጣቴ ገና ብዙ ነገር አለ። ገና ገንዘቡም አለ። ገና ስለ ገንዘቡ የት እንዳደረገችው እራሱ አላወጣጣሁትም። ወይኔ ዘለ ተመጣጣ። ዝም በይ ስለምን ማወጣጣት ነው የምታወራው? አዳምጪ። ይሄ ሁሉ ነገር ለአሞራ ነው የምሰጠው። ሰማሽኝ? ቆይ ተጫውታችሁብኝ ነበር። ተቀመጪ። ተረጋጋ። ተረስተሽ ነው መቼ ነው እኮ ተረጋጋ እኮ ለቀኛ አንተ ተረጋጋ። እዚህ ስራ ላይ ገቦት ተስማምቼ ነው አይደል? ተላከሪ ምንም ማዳመጥ አለበት እኮ ነገርና አዳምጥ እኮ አንዴ ላናግራ ታናግራታለህ። በተረጋጋ መንፈስ ባለቤት ብትሆንም በተረጋጋ መንፈስ አግሬሲቭ አንድ ነገር ብታረጋት ይኸውልህ አሁን ኧረ ትሙት እቺ ለማንም አጠቅም እቺ ውሻ አንተ ሳም ነው የምትሆንበት። ስለዚህ የትም እየዘለልሽ እየመጣሽ በአንቺ ቤት በቃ ሀብታም አግኝተሽ ሞተሻል። ተጫወትክብኝ። ዝም በይ አንቺ ተጫወትሽ። አንተ ነህ ተጫወትክብኝ። እከሳለሁ። እሺ እከሳለሁ። አንተ እከሳለሁ ወይ አሁን ይኸውልሽ ዝም ብለሽ ተቀመጪ። አንተ ደግሞ ተቀመጥ። ይኸውልህ ተራተን እንጠይቃታለን፣ ሁሉን ነገር እንጠይቃታለን። ያው እንግዲህ ተመልካቾቻችን እንደተመለከታችሁት ነው እንግዲህ በጣም ስሜት የሆኑ ተመስገን እንግዲህ ባልደረቦችን ነው እንግዲህ ደረማምሷቸው ገፍታትሯቸው እንግዲህ እዚህ ድረስ መጥቶ እንግዲህ አልጨረስንም ነበረ። ገና ብዙ ምናውጣውን ምንጠይቃትም ጥያቄ ነበረ፣ ምናውጣጣትም ነገር ነበረ። እሱን ሳንጨርስ ነው እንግዲህ ስሜት የሆኑ ነው እንረዳዋለን። እንግዲህ አሁን እዚህ ጋር ሁለታችንም ተቀምጠናል። እንግዲህ መጠየቅ ያለብንን እዚሁ አብረን ምንጠይቃት ይሆናል። እስቲ መጠየቅ የምፈልገውን ነገር ሲጠይቃት እኔ ከአቅሜ በላይ ሆናል። እንግዲህ ዝም በይ አዳምጪኝ። ምን አይነት አውሬ ነህ አንተ? ራሱ አንቺ ነሽ አውሬ። እያዳመጥሽ ነው አይደል? አንቺ ነሽ አውሬ። አሁን ምንድን ነው ትርጉሙ? እኔ አይደለም ስለምን ትዳር ነው የምታወሪው? እንዴትም እየሆነ ቢሆን እየኖርን ነበረ። ማን ገብቶ እየበጠበጠ ነው ያለስ እኮ ዘይ ሁሉን ነገር ሰምቻለሁ አይቻለሁ። አንተ እስከወደድከኝ ለምን አላመንከኝም? ለምን አላመንከኝም? እንዳምንሽም ተጠብቂያለሽ ስለኛ እንደ ይኖርከው እኔ ጓደኞቼ የገዛ ጓደኛሽ የራሴ ጓደኞች ሲነግሩኝ እኮ አላምን ብዬ እኮ ነው እኔ ምን ያኔ ባመንኳቸው። አንቺ እስስት እባብ ነሽ አንቺ ሰይጣን። ይሁን አሁን ነው ስለዚህ ገደል ግባ። አዳምጥኝ። በዚህም ብለሽ አካውንት አስከፍተሽኝ በራስሽ አካውንት ያስገባሻችሁን ብር ቤተሰቦች ሲልኩት የነበረውን ብር የት እንዳደረግሽው ትናገሪያታለሽ። አንድ በአንድ ታመጫታለሽ። ሰማሽኝ? እኔስ አንተ ጋር ተጨማለቀ የኖርኩትስ
አዳምጪኝ መጨማለቅ ምናምን የሚባል ነገር የለም እዚህ ጋር ይኸውልሽ አዳምጪኝ እዚህ ጋር የምታያቸው ሰዎች እንዳለ ህግ አካላቶች ናቸው የሰው ገንዘብ አጭበርበረሽ ምን አይነት ህግ ነው ይሄ የሰው ትዳር ውስጥ ገብቶ እየበጠበጠ ምን አይነት ህግ ነው ትዳርሽን የበጠበጥሽው አንቺ ነሽ የትም እየተልከሰከሽ እኔ ለአንቺም ይኸውልሽ ያዳምጪኝ ለአንቺም ለስም የሚበጅ ነገር ነው ያደረኩት ቢገባሽ ማለት ነው አንቺ ይኸውልሽ እየተልከሰከሽ አንደኛ ማለት እየተልከሰከሽ አንቺም ሌላ ነገር ላይ ነው የምትልከሰው ዝም ብለሽ ጥሩ ህይወት ይኖራል ምናምን ብለከኝ አንተ አይደል ያታለከኝ ይኸውልሽ እኔ አንቺ አዳምጪኝ እኔ ይኸውልሽ አንቺን እኔ ለማታለል አስቤም በቃ ልፈተንሽ ነው ከሱ ጋር ተመካክረን ይሄን ነገር ያደረግነው አንቺ በትንሹ ነው እንደውም በኢዚ ነው እንደውም ከማጎና ስራ ነው አለክ ስራ ትፈልጋለች አለክ እንደማልወደው ስለማያውቅ እንደጠላሁት ስለገባው ቆንጆ ወንድ ላከ በቃ ዝም በይ አዳምጪኝ ይኸውልሽ አሁን አትሞላፈጪ ካንቺ ዝም በይ አትሞላፈጪ አሁን ይኸውልሽ አዳምጪኝ ከዚህ በኋላ እኔ ከዚህ በላይ ካንቺ ጋርም አልሰዳደብም አሁን መጠየቅሽን እንዳለ እሱ የሚጠይቅሽን እንዳለ በስትክክል ግልጽ ሆነሽ ተመሻሽ ባልመልስ እስር ቤት ነው የምትገቢው ያዳምጥሽ ነው አይደል አንደኛ ከትዳርሽ ላይ መማገጥ በህግ የሚያስጠይቅ ነገር ነው አንተስ በትዳር ላይ ማማገጥ አያስጠይቅም አዳምጪኝ እኔ ይኸውልሽ ወረቀት አለኝ በህጋዊ ነገር እሱም ፈርሞ ነው እዚህ ውስጥ የገባ ነው እኔ ህጉን ባማከለ ህጉን አካትቼ ነው እዚህ ነገር ውስጥ የገባሁት ለቀላል አትዩ አሁን የገባሽበት ነገር ትልቅ ነገር ነው አንደኛ በማጭበርበር ራሱ ከእስር ቤት እንዳትወጪ ነው ማለት ነው ደግሞ ባለሀብት ዝም በይ እንኳን ተዋት ይኸውልሽ ያዳምጥሽ ነው አይደል አሁን መሞላፈጡን ትተሽ የሚጠይቅሽን ጥያቄ እንዳለ ሲጀምር ሀብታም አይመስል እኔ ራሱ ምን እንዳታለለኝ አላውቅም በቃ ይኸውልሽ አንቺ ገንዘብ ስላወረሽ የተታለልሽው በቃ ይሄ ነው ሌላ ምንም አይደለም አሁን ካንቺ ጋር መሰራደብበት ምንም ታይምም የለኝም የኔንም ታይም አትግደይ የሱንም የወንድሜንም ታይም አትግደይ አሁን የሚጠይቅሽን መልሽ አሁን ደግሞ ወንድም ሆነ ዝም በይ አሁን ይኸውልሽ መቅጠር ሊቆየው አሁን ደግሞ ወንድም ሆነ ለምንድን ነው ዝም የምታስብለኝ ለምንድን ነው እስር ቤት መግባት ነው የምትፈልጊው አንተ ንጹህ ነው ቆሻሻ አይደለም እንደዛ ነው አው ነሽ ስለሆንሽ ከነገር እኔ አዳምጪኝ እኔ ባላታለልሽም እኔ መረጃ አለኝ እሱም ነግሮኛል ብዙ ነገር ነግሮኛል ያዳምጥሽ ነው አይደለ እሱም ብዙ ነገር ስታረጊ ኢቭን እየጠጣሽ እያመሸሽ እያደርሽ ስትገቢ እሱን እንኳን አታፍሪኝ አግብቻለሁ ንጹህ ነኝ የምትይ ከሆነ ይሄን የመሰለ ጀግና ወንድ ይዘሽ እንዴት ነው አንቺ እየጠጣሽ የሆነ ጊዜ ወደድኩት የሆነ ጊዜ ደግሞ ጠላሁት በቃ አይሆንም ይሄ ምንም በቃ አይደለም ይሄ እንደዚህ የምታስቢ ከሆነ በሰላማዊ መንገድ የእሱንም ህይወት ሰዓት በጠብጪ ገንዘቡንም ሰዓት በይ በሰላማዊ መንገድ ተለያይታችሁ አንቺ የምትፈልጊውን ነገር ማድረግ ትችላለሽ አንቺ ግን ያደረግሽው ምንድነው የሱን የራሳችሁ ጉዳይ ነው ተቀመጭ የትም አትሄጂም ወደ ቤት ሄዳለሁ የታባሽ ልትሄጂ ነው ለምንድን ነው ማልሄደው ያዳምሽ ነው ሌላ ነገር ነው የሚከተልሽ ሌላ ነገር ተዋት እናንተ ምን እንዳትመጪ ተቀመጥ የትም አትሄጂም ምን ሆነ ነው ይኸውልሽ ወደ ቤት መሄድ እፈልጋለሁ ቤት ይባል ነገር ሄደሽ ከዚህ በኋላ ቤትሽ እስር ቤት ነው ኧረ እባክህ ማታወሪ እኮ ይኸውልሽ ፖሊሶች አሉ አሁን ነው ይኸውልሽ እጅሽ ላይ ካቴና አሰሪ መንገድ ለመንገድ ሰው እያየሽ ነው የምትሄጂው የማንም መጮች አሉ በቃ እንደዚህ ራስሽ ላይ ነው ራስሽ የተጫ አሁን የሚጠይቅሽን ገንዘቡን ሲጀመር ከዚህ በላይ እኔ ማውራትም አልፈልግም ገንዘቡን የት ነው ያደረግሽው ስለምን ገንዘብ በየወሩ የእሱ ቤተሰቦች ሲልኩ የነበረውን ገንዘብ የት ነው ያደረግሽው አንተ ምን አገባ ምን ቤት ነህ እሱ ባሌ ነው አይደለ አንተ ባል ምናምን የሚለውን ነገር ተይና ወደ ጉዳዩ ስንገባ ቤተሰቦቼ ሲልኩት የነበረው 6 ወር ሙሉ ሲላክ የነበረውን ብር የት እንዳደረሽው ማወቅ ይፈልጋሉ ሰማሽኝ በላሃው አንተ በላሃው አሁን ይኸውልሽ ምን ማለት ነው በላሃው ማለት እኔን አበላኝም አይደለ ቤት ውስጥ ተቀምጠክ መቼም እኔን አበላኝም በላካው ዲ ምንድነው የምትለው ምን ማለት ነው ያውላ ብር በአንድ ጊዜ እንደሚገባው ነው እያልኩሽ ያለሁት በላሃው ምን ማለት ነው በላሃው የቤት ኪራይ የተከፈለ አስቤዛ ተገዛበት አንቺ ምሰሪውስ እኔ ምሰራውስ ያኮ ትርፍ እኮ ነው ያ ተቀማጭ ነው የሚላከው ብር ተቀማጭ ነው ከታክሲ አልፍም ከያተበይ ከታክሲ አልፍም ይኸውልሽ አዳምጪኝ አሁን አዳምጪኝ ይኸውልሽ አዳምጪኝ በስትክክል መልሽ አትሞላፈጪ እኔ ከዚህ በላይ ትዕግስት የለኝም አንተ ጥቂት እስር ቤት መከተሽ ምንም ትዕግስት የለኝም አላዝንልሽም አንተ ዝም በይ እኮ ዝም በይ አዳጊ ያዳመጥከኝ ነው አይደለ አንተ አሁን ይኸውልህ እስር ቤት ብትገባም ባትገባ ምንም አይመስልም አይደለ ገንዘብን በልቷለች ስለዚህ ማትናገር ከሆነ እስር ቤት እንድትገባ ትፈልጋለህ አሁን አንተ ጥቂት ይያት ሄደው እኔ አንቺን ገድዬሽ እጄ ኖ ዴ ምን እንደዚህ አይደለም ይኸውልህ ያዳመጥሽኝ አይደል ሌላ ነገር ሰውን አትገፋፊ
እኔ በዚህ መንገድ ቆይ እንዴት ነው የምናወጣጣት? እሷን እራሱ ዝም በይ አንቺ። ይኸውልሽ ሌላ ነገር እንዲከሰት አታርጊ። በቃ መናገር ያለብሽን ተናገሪ። ትሰሚኛለሽ? አሁንም እውነቱን ማታወጪ ከሆነ ማንም እንደማያስለቅቅሽ ልንገርሽ፣ እገልሻለሁ። ተቀመጥ። ይኸውልህ አንተም ይኸውልህ መዘዝ ተጥቶ ተቀመጥ። ተረጋጋ፣ ተቀመጥ። ይኸውልህ ወይኔ ጉዴ! አንቺ ለምን ዝም የማትይው? ቆይ ዝም በይ በቃ። እስቲ ለትንሽ ደቂቃ እስቲ እንኳን እፈሪ እስቲ። ቆይ ያደረግሽው ነገር እኮ ምን ትመስላለች? እና ደግሞ ይኸውልህ አዳምጠኝ። ይኸውልህ እኔ አሁን ከዚህ በላይ ማለት ነው ምንም አንተንም እያረጋጋሁኝ አንተንም አሰር እያባበልኩኝ ምንም ነገር ላደርግ አልችልም። እኔንም የእነሱንም ጊዜ እየፈጀን ያለው። ስለዚህ ተረጋግተህ መጠየቅ ያለብን ትጠይቃለህ። አትያትም እንዴት እንደሚያረጋት አትያትም። በቃ እስር ቤት እንገባለን። እዛ የሚያረጉትን እያረጓት ገንዘቧን እንዲያመጡ እንደዛ ነው የምትፈልጊው አይደለ? አትናገሪም አይደለ? እስር ቤት እኮ ሰላማዊ ቦታ እኮ ነች። መገደል ያለባት ተገላታለሁ እንዴ። ሲቀጥል ይኸውልሽ እስካሁን ድረስ ስታረጊ የነበረውን እንዳለ ይሄ ከኔ ጋር ስታረጊ የነበረውን ስትሳደቢ ይህንን ማንነትሽንም በካሜራ ይኸው እዚህ ጋር መሆንም እየተቀዳሽ ነው። ይህን እንዳለ ለቤተሰቦችሽ ነው ማሳይ። አታረገውም? አረገዋለሁ። እኔ ከዚህ በላይ ምንም አይነት ይኸውልሽ አንቺ ሰው ነሽ ብዬ ትንሽ ርህራሄ እያሳየሁሽ ነበር። ከዚህ በኋላ እኔ እንደስሳ ነው የማይሽ። ምክንያቱም የምታረጊው ነገር እንዳለ በጣም የሚያሳፍር ነገር ነው። ስለዚህ ቤተሰቦችሽም እንዲዋረዱ ማትፈልጊ ከሆነ ምን ፈልገው ትክክለኛ እውነቱን ነገር ነው ፈልገው። በቃ የእሱን ገንዘብ የራሱን የሀቁን የቤተሰቦቹን ገንዘብ የት ነው ያጠፋሽው? ምን አድርገሽ ነው? በዚህ 6 ወር ውስጥ እንግዲህ ያሁላ ብር አይጠፋም። ብዙ ብር ነው ሲላክለት የነበረው። ስንት ብር እንደሚላክ ነግሮኛል። ምን አድርገሽ ነው? ከኔ በላይ ገንዘብ ነው የሚያሳስብ ማለት ነው። አንቺ ምንም ለካ ፍቅር የጠፋ እኔ ጋር ብቻ አይደለም አንተም ጋር ጭምር ነው። ቤተሰቦች እዛ የሰው ሀገር ላይ ማለት ነው ተቃጥለው የሚልኩልኝን ገንዘብ የት እንዳስገባሽው ማወቅ ፈልጋለሁ። ሰማሽኝ? ምንድን ተቃጥለው አሜሪካ እንግሊዝ ተቀምጠው ምንድን ነው የሚቃጠለው? ዝም በይ። እሱ ስለዚህ ያገባሽ እዛ ዘና ብለው ዶላር መንዝረው እኮ ነው የሚልኩት። ሰሚኛል ሀና አሁን አዳምጪ። በቃ አሁን ተዋት። አሁን መልሽ። አሁን ምንም ይሄ ሌላ ሪዝን መስማትም አልፈልግም። ገንዘብ የት እንዳደረሽ ነው አይደል? ተጋድምሽ እየመጣሽ እኔ ላይ ነው እንዴ ትንሽ የምታራግፊው አንቺ? አንደኛ ይልሽ ገንዘቡን ተመልሽልታ፣ ሁለተኛ ደግሞ ይሄን የመሰለ ልጅ ቆይ ምን አተሽበት ነው? ቆይ ምን አግዱልብሽ ነው? እንደዚህ አይነት ጠላውት ምናምን ምትይ ምን አድርጎሽ ነው? እውነቱን አይኑን እያየሽው ንገሪው። ሁሉም ትዳር በቃ ጤነኛ ነው የሚመስልክ? ውስጥ ለከ የሆነ ነገር አለ እኮ ምንድን ነው? እኔም ጋር አለ። እኔ ማወቅ የምፈልገው ያጎደልኩብሽ ነገር አለ? ምጠይቂኝ እንዳለ እንዴ ማረግልሽ የጎደለብሽ ነገር አለ? እንዳሰሪ ብዬ ነው ሰራተኛ የቀጠርኩልሽ። በነፃነት ወጥተሽ እንደገቢ አይደለ? እስቲ ጎደለ የምትዩ ነገር ችግር አለ የምትዩ ነገር ተናገሪው። እዚሁ ፊት ለፊት ተናገሪው። ምን ነው የምታቀረቅሪው? ፈያተበይ ተናገሪ። ምን እንድል ነው የምፈልገው? ገንዘብ ነው የምፈልገው። አዎ ገንዘብ ነው የምፈልገው። ሌላ ጊዜ ቢሆን ተዋት በቃ። ከዚህ እቺ አውቃ ነው እንደዚህ የምታደርገው። ጊዜያችንን እየፈጀች ነው። አሁን ወደ ዋናው እንድንገባ ነው ፈልገው። ታይማችንን አትፍጪው። አሁን የደምሽ ነው አይደለ? ያልኩሽን ሰምተሽኛል አይደለ? ቤተሰቦችሽ ላይ ይሄን ቪዲዮ እንዳሳያቸው የምትፈልጊ ከሆነ ዝም ማለት ትችያለሽ። እኔ አላስገድድሽም። ስሚ ተናገሪ እንጂ ምንም የምታቀረቅሪው ገንዘቡን እኔ ያረግሽው የለም በቃ ጠፍቷል። ምን ማለት ነው? የለም ማለት ምን ማለት ነው? የለም ማለት አሁን ተወው። ይኸውልህ ገንዘብ ነው ተመልሷለች። ቢጠፋም ተመልሷለች። ወዳ ሳይሆን በግዷ ተመልሷለች። ይሰማሽኝ ነው እኮ ተቀመጥ። አሁን አይደለም አሁን ገንዘቡ አይደለም እኮ የት እንዳደረገችው መናገር አለባት። ዋናው ነገር እሱ ነው። ገንዘቡን ይሄን የሚያህል ገንዘብ ጠፍቷል ነው ያልሽ አይደለም? የት ነው የጠፋው? ታሪኩ በቃ ረጅም ነው። እኔም ባላሰብኩት መንገድ ነው ገንዘቡ የጠፋው። ምን ማለት ነው? በፈልግ አይደለም። ኧረ እባክሽ እሺ አንተም መረጋጋት። አንተም እየተረጋጋህ እኮ አይደለም እኮ አሁን እያወራች ነው አይደለ? ታውራ ጨርስና ታውራና መጠየቅ የምፈልገውን ነገር ላይ ትጠይቃለህ። እያጣመመች እያያታ አይደለ እንዴ? ተዋት አታውሪም እንዳቺ የት ያለው ብሩ? እሺ አሁን እሱንም አታስችይው። እውነቱን በቃ ለምን ተናገርሽ? አንቺም አታርፊም። በቃ የሆነ ሰውዬው ጋር ተተዋውቂ ነበረ። ምን ማለት ነው ተዋውቂ ነበር ማለት? ቆይ አንዴ ታውራ ጨርስ። አንዴ ትጨርስ። ምንድን ነው? እሺ በቃ የሆነ መልካም ጥሩ ሰው የሆነ ሰው መጣ ስራ ቦታ። ሁሌም ፀጉሩን የሚሰራው እኛ ጋር ነው። እኔ ከሌላው አይሰራም። እኔ ብቻ ነኝ እንድሰራው የሚፈቅደው እና ገንዘብ እንዳለው ጥሩ ህይወት እንዳለውና አብሬው እንዲሆን እንደፈለገ ነገረኝ። ከዛም በወቅቱ እኔም ባለትዳር ምናምን ስለሆንኩኝ ሀሳቡን አልተቀበልኩትም ነበረ። ግን በቃ ከዛ ነገሮች እንዴት እንደሆነ በማላውቀው መንገድ ራሴን ከሱ ጋር አገኘሁት። ግን በሱ አልበቃም። በቃ ነገሩ ሰውየው እኔ እንዳሰብኩት ሳይሆን እኔ ካሰብኩት በተለየ መንገድ ነበረ።
ምንድነው አንቺ ምንድነው ያሰብሽው? እሱ ምንድነው የተለየ ነገር ይሆናል? በቃ መጀመሪያ እኔን ከማግኘቱ በፊት ሲነግረኝ የነበረው ገንዘብ ያለው እንደሆነ ቤተሰቦች ሀብታም እንደሆኑ እና እሱ ደግሞ ትክክለኛ ሴት ማግባት እንደሚፈልግ ምናምን። ባንቺ ቤት ሀብታም አግኝተሽ እየዘወረሽ ነበር። በቃ የተሻለ ሰው አግኝተሽ ሞተሻል። ተመስገን። አንዴ ተረጋጋ፣ ትጨርሰና ታወራለህ። በቃ አንተ ይገባኛል፣ ስሜቱ በጣም ከባድ ነው፣ ግን አሁን ተረጋጋ። ጨርሻው አሁን ቶሎ ተናገሪና ጨርሻው። በቃ እንደዛ ነበረ ሰውዬው የነገረኝ። ምንድነው እንደዛ ነበረ የምትይው? ተናገሪ፣ በስተክክል ተናገሪ። እውነት ለመናገር እኔ እንዴት እንደሆነ አልገባኝም። ማለቴ በቃ ራሴን ከሱ ጋር ጠዋት ላይ ሲነጋ ከሱ ጋር ተኝቻለሁ። እንዴ ማለት ተኝቻለሁ ማለት አጠጥቶሽ ነው? አደንዝዞሽ ነው? ፈልገሽ ነው? ማስታውሰው ከስራ ቦታ ስወጣ በራይድ መጥቶ ልሸኝሽ ምናምን አለኝ እና ራይዶስ መኪና ነበር የመሰለኝ እና በነጋታው ነው ራይድ እንደሆነ ራሱ የደረስኩበት። ከዛም በቃ እንዴ አንተ አትነዳም እንዴ ምናምን ስለው አይ ሹፌር አለኝ ምናምን ብሎኝ በቃ የሆነ ሸኘኝ ምናምን። ከዛ ለምን ቆይ አንድ ሁለት አንልም አለኝ ቤት ስደርስ ማለት ልደርስ አካባቢ። ከዛ እሺ ብዬው ሄድንና መጠጥ መጠጣት ጀመርን። ከዛ በነጋታው ስነቃ በቃ አብሬው ተኝቻለሁ። ከዛም በኋላ በቃ ጭራሽ ማይሆን ነገር ውስጥ አስገብቶኛል። እኮ ምንድነው ማይሆን ነገር? ምን ውስጥ ነው የገባሽው? አሁን እኮ ሴትዮ እየሰማሽ ነው። ስለመተኛትሽ አይደለም እየተጠየቅሽ ያለሽ፣ ገንዘቡ የኔ ያለውን እያልኩሽ ያለሁት። አንተ አሁን አዳምጠኝ። አሁን የሷን ለምን እዚህ እንደገባች ከገንዘቡ በላይ የሷን ነገር ገንዘብ ትግባሷ ከፈለ ለምን አትሞትም? እኔ ምን አገባኝ? ገንዘቤን ነው እኔ የምፈልገው። እሺ ገንዘቡን የት ነው ያደረግሽው? እሺ በቃ እየነገርኩህ ምንድነው የሚያገናኘው? ገንዘቡ ከዚህ ጋር ምንድነው የሚያገናኘው? እሺ እየነገርኩህ እኮ ነው። በቃ ከዛ በኋላ ሰውየው HIV የተያዘ ሰው ነበረ። በስማ እኮ አሁን እሺ ታዲያ መቼ ነው ያወቅሽው? እሺ HIV እንዳለበት እሱ ወይ መቼ ነው ያወቅሽው? ከዛ በኋላ እስኪ ከተመስገን ጋር ግንኙነት አድርጋችኋል? አይ ከዛ በኋላ በነጋታው የሳቀኔ ነገር በቃ ጠዋት ላይ ስነቃ አገኘሁሽ አለኝ። ከዛ HIV የተያዘ ሰው እንደሆነና እንዳጠመደኝ ይሄንን ነገር ደግሞ ለባልሽ ነግረዋለሁ አለኝ። ወይ ደግሞ ብር መስጠት አለብኝ ለሱ። በቃ ከዛ በኋላ ያለኝን ብር የነበረ ብር በቃ የሱ ቤተሰቦች የሚልኩት ብር አካውንቴ ላይ ስለነበረ ሰጠሁት። ከዛም ቀን ጀምሮ በቃ ካንተ ጋር አልተኛም አልኩትና እሱ ሶፋ ላይ ይተኛል፣ እኔ ደግሞ አልጋ ላይ ተኝቼ አድራለሁ። ከዛ በኋላ አልጋ መለየት ጀመርኩኝ። እኔ ከዚህ በላይ እኔ ምንም ግራ በጣም ነው የተጋባሁት። ምን እንደምል አላውቅም። እንግዲህ እሷ ጋር ያለውን እውነታ ሰምተሃል። ከዚህ በላይ አንተ የምታደርገው ነገር ታደርጋለህ። እኔ የምለው ቆይ ብሩን አውጥተሽ እንዳለ ነው ለሱ የሰጠሽው? ምንም ብር አላስቀረውም። ምንም ብር ሙሉ ብር ነው የሰጠሁት ይመስለኛል። 20 ሺህ ብር መሰለኝ ይቀራል። ከዛ ውጭ ሁሉንም ብር ነው የሰጠሁት። ምክንያቱም ሄጄ እነግረዋለሁ አለኝ። ካላመነኝም የምርመራ ውጤቴን አሳየዋለሁ አለኝ። አንቺ ተመርምረሻል? አሁን HIV እንዳለብሽ አንቺ ማረጋገጥሽ እሱ በነገረሽ ነው? እኔ አላረጋግጥኩም። ማለት እሱ HIV የተያዘ ሰው ከሆነ ምንም ጥያቄ የለውም እኮ። ከዛም በቃ እሱንም እንዳልበክለው ብዬ አልጋ ማለት ፊቴ ነሳሁት ምናምንና እኔ አልጋ ላይ ተኛለሁ፣ እሱ ሶፋ ላይ እንዲተኛ አደረግኩኝ። እኔ ምን እንደምን አላውቅም። እኔ አሁን ይሄ ሁሉ ነገር ያደረግሽው HIV ለማስያዝ ነው፣ ጸባይሽ ተቀየረው ለዚህ ነው ብዬ ላሰብ። እሺ ከሌላ ወንዶች ጋር ስታረጊ የነበረው ስትጠጪ የነበረው ያመሸሽ ስትመጪ የነበረው ኢቭን ከኔ ጋር ራሱ እንደዚህ መሆንሽ አሁን ምንድን ነው? አሁን ምን አተሽ ነው? እሺ አሁን ይሄ ሁሉ ነገር ስታረጊ የነበረው እሺ ምን ፈልገሽ ነው? እኔ ትክክለኛ ሰው በሆነና የመረም አንቺ HIV ቢሽ እኔ ደግሞ ተስተዳደሽ ነበር ማለት ነው። አንቺ አላውቅም እሱ እንዴት ላደርግ እንደነበር አላውቅም፣ ግን በእርግጠኝነት ልነግርህ የምችል እሱን ስለምወደው ከሱ ለመራቅ ነው እየሞከርኩ የነበረው። አሁን ይኸውልሽ እኔ እሷ የምትለውን ነገር እኔ ምንም እያሳመነኝም አይደለም። አለማመን እኮ አሁን እሷ ጋር ያለውን ነገር ሰምተሃል። ስለዚህ አንተ አሁን ምንድን ነው የምትፈልገው? ምን እንዲሆንልህ ነው የምትፈልገው? እኔ ማድረግ ያለብኝን ነገር እንዳለ አድርጌያለሁ። በቃ እኔ ለማመኑም ከበደኝ። እንደምታየው ሀብት ገንዘብ አገኛለሁ ብላ ምን የጎደለባት ነገር የለ።
ሀብት አገኛለሁ ብላ ይሁን ከአንተ ጋር የሚሆን እንደምታየው ነው እንትን ስትል የነበረው እሺ ገዳሚ ስትል የነበረው ይሄኔ ከዛም ከኤችአይቪ ካስያዛትም ሰውዬ ጋር ሀብት ወይ ብር አገኛለሁ የሆነ ቆርቆሮ ነገር አገኛለሁ ብላ ነው እሺ ገዳሚ ስትል ያው እንዳለ ገንዘቤን ያስበላችኝ። እኔውን ምን ማለት እንዳለብኝም አላቅም። አይምሬ ብዙ ነገር እንትን እያለኝ ነውና መናገር ሁሉ አልችልም። እውነት አሁን እሷን አይኗን ማየት አልፈልግም። እውነት አይኗን ማየት አልፈልግም። ከፊቴ ትጥፋልኝ። ያለበለዚያ ገድያት እጄን ለመንግስት ነው የምሰጠው። ተረጋጋ። በቃ ትንሽ ነው ውጪ። በቃ እንደዛት ትንሽ ነው ውጪ። አንቺ ውሻ ጭራሽ ታስፈራ። ትንሽ ነው ውጪ። እንግዲህ ያለውን ነገር አይታል። እንግዲህ ያልጠበቅነው ነገር ነው። በጣም ውዝግብግብ ድብልቅልቅ ያለው እንግዲህ ምንም ነገር እንግዲህ ልንለይም አልቻለም። ይገባኛል። አንተ ያለህበትም ስሜት በጣም ከባድ ነው። ልክ ነህ። ምንም ነገር ምልህ ነገር የለም። ምን ያሁን እስቲ እንዳየው እቺ ያለው ነገር እኔም እስቲ ሄጄ ራሴን ምርመራ አላድርግና ራሴን ልወቅ። እስቲ እናንተ ባደርሱልኝ እናንተን ባላማክር እዚህ ላይ ማልደርስም ነበር። እኔም አንዱ ተጠቂ ሆኜ ነበር የምቀረውና እናንተንም በጣም ላመሰግን ወዳለሁ። እናንተ ባደርሱልኝ እናንተን ባላማክር ይሄ ነገር ሁሉ አይፈጠርም ነበር። ገታችሁ እናንተ ያለው ነገር ቋጭታችሁልኛል። በጣም ነው የማመሰግነው እና እንዳያችሁት ነው በእኔ ላይ የደረሰው ሌላ ላይ እንዳይደርስ መማሪያ እንዲሆን ብዬ አስባለሁ። አመሰግናለሁ። ሁሌም ኑሩልኝ፣ ከበሩልኝ። አመሰግናለሁ። ችግር የለውም። በቃ ያው እንግዲህ ተመልካቾቻችን ነገሮች እንግዲህ እንዳልተጠበቁት ነው የሆነው። እንግዲህ በሚቀጥለው ደግሞ እስቲ እሱም ተመርምሮ የሚፈጠረውን ነገር አዲስ ነገርም ካለን እናንተ የምናሳውቃችሁ ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ? ዛሬም በአዲስ ፕሮግራም ለየት ባለ ፕሮግራም ተገናኝተናል። እንደምትመለከቱት እንግዲህ አጠገቤ ተመስገን አለ። ተመስገን እንግዲህ በባለፈው ፕሮግራማችን ላይ ተመልክታችሁታል ብዬ አስባለሁ። ብዙ ነገር ተፈጥሮበታል፣ ህይወቱ ላይ ብዙ ነገር ተከስቶበታል እና ደግሞ ዛሬ ደግሞ እስቲ አዲስ ነገር አለ። እስቲ ምን አዲስ ነገር እንዳለ ከራሱ አንደበት ምን ሰምተናል። እስከዛው ድረስ አብራችሁን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆየኝ። እስቲ እንዴት ነበር? እስቲ ከዛ ቀን በኋላ እንግዲህ የዛን ቀን በጣም ከባድ ነበር ለአንተ የሚሆነው ብዬ አስባለሁ። ምክንያቱም ትዳርህን ያጣሁ በዛ ሰዓት ላይ እና እኔ ነው እስቲ ከዛ በኋላ ቤት ከሄድክ በኋላ እስቲ ምን ተፈጠረ? ከእሷ ጋር ስተደዋወላችሁ ወይ እሷን አግኝተናት በአካል አዋራሃት ወይ? እስቲ ሙሉ ነገር እስቲ ንገረኝ እስቲ። ከዚህ እንደሄድኩኝ ምንም እንትን አላልኩም። ቀጥታ ሐኪም ቤት ነው የሄድኩት ምርመራ ለማድረግ። ምርመራ አድርጌያለሁ እና እንትን አላልኩም። ገና ይቀራል ብሎኛል። ይቀራል? ምንድን ነው የሚቀረው? ከአንድ ወር በፊት ነበረ ሴክስ ያደረግነው እና ቀሪ ምርመራ አለ ብሎኛል። እሱ ምርመራ አደርጋለሁ። ቀሪ ማለት ውጤት ለማወቅ እንደገና ምርመራ ማድረግ አለብኝ ድጋሚ ማለት ነው። እሱን ለማወቅ ደግሞ እንደገና ምርመራ አድርጌ ውጤት የማውቀው ማለት ነው ያለው ነገር። እንዴት ነው አንተ ከእሷ ከተለያያችሁ በኋላ እንዴት ነው አሁን ህይወትህን እየገፋ ያለው? እንዴት ነው ነገሮች እየሄዱ ያሉት? ስራህስ እንዴት ነው? ስራ ምንም አይልም። ትንሽ ያለው ነገር እንትን ይላል፣ ትንሽ ይጫጫናል። ስራ እንዳትሰራ ያደርጋል። ትንሽ ድብርት ምናምን አለው። ንዴቱም ቶሎ አይለቅልህም። ያን ብሬንም ተሰላለችኝ። እሱን ንዴት አብሬያት ያሳለፍኩት ጊዜ እንደዛ የሸወደችኝ በቃ እኔ ላይ ያደረገቻቸው ነገር አይምሮ ውስጥ ስለሚመላለስ እሱ ትንሽ ይረብሸኛል። ስራ እንዳልሰራ ያደርገኛል እንጂ ደህና ነኝ፣ ፈጣሪ ይመስገን። እንዴት ነው እስከዚህ ከወጣህ በኋላ? ከዛ በኋላስ እንግዲህ ኦልሞስት 15 ቀን ሆኗል መሰለኝ ነገር ከተፈጠረ። እንዴት ነው ከዛ በኋላስ አውርታችሁ ታውቃላችሁ? ተገናኝታችሁ ታውቃላችሁ? ደውላለህ ይቅርታ ብለህ ታውቃለች? ደውላልኝ አታውቅም። ደውዬላትም አላውቅም። ተገናኝተን አናውቅም። ከሷ ጋር ተገናኝተን አናውቅም። እኔ ያለውን ነገር ለምታውቀው ብሩንም እንትን ብለኛለች። አንዴ ብሩን በልታኛለች። ቤተሰብ ጋርም ደውዬ ነበረ፣ ቤተሰቦቿ ጋርም ደውዬ ነበረ። ምንም የሰሙት ነገር የለም። እነሱ ጓደኞቿን የሚቀርቧትን ጓደኞች ማውርቻቸው ነበር። የሷን ጓደኞች ምንም ያየነው ነገር የለም ነው ያሉኝ እነሱ። እንደውም የሆነች የምቀርባት ጓደኛ አለችኝ ብዬ ባለፈው አለቻት ብዬ ነግሬ ነበረ ባለፈው። እሷ ጋርም ደወልኩና እንዴት ነው እንዲህ ብዬ የነገረችኝ ኢንፎርሜሽኑን የነገረችኝ ጓደኛዋ
እንዲህ ተፈጥሯልና እንዲህ ያለው ነገር እንደዚህ ስላት አው ለኔ ምንም ያለችኝ ነገር የለም ምንም ያሳወቀችኝ ነገር የለም ነው ያለችኝ እሷ። እንዴት ነው አንተስ ቤተሰቦች ያው ይሄን ቪዲዮ እንግዲህ የተቀረጸውን ቪዲዮ ማየታቸው ከነም እንግዲህ የተለቀቀውን ቪዲዮ እና እሱን ቪዲዮ ሲያዩ አንተስ ስትነግራቸው ምን ተሰማቸው? ምን አሉ? ትንሽ ማዘር እንደው ምን ማዘር ከድንጋጤ ውስጥ ተጋባለች ብዬ ነበር። ትንሽ ትታመማለች ብዬ እንዳሰማ ፈልጌ ነበር። ግን ሰምታለች። ይሄ ደግሞ በህይወት ውስጥ ያለ ነገር ያጋጠማል ብለው ሁሉም አጽናንተውኛል እና እነሱም ብዙ አካብጄም አልነገርኳቸውም። እኔም አካብጄ አልነገርኳቸውም። ግን ቪዲዮውን ደርሷቸዋል፣ እነሱ አይተውታል። ምንም መሸወድ አልቻልኩም እነሱንም። አለፈ እንግዲህ አሁን ታርጓል። አዎ ይገባኛል። ደግሞ ገንዘቡም እንግዲህ ተበልቷል። ከገንዘቡ በላይ ደግሞ ዋናው ነገር ደግሞ ጤናህ ነው። እነሱስ ይሄ የተበላኸውን ገንዘብ ሲሰሙ ምን አሉ? ምን ነበረ የእነሱስ ምላሽ? እነሱ አሁን ውጤቱን ማወቅ ትፈልጋለች ማዘር። የምርመራዊ ውጤት ማወቅ ትፈልጋለች። ገንዘቡ እንኳን ችግር የለውም ተሰርቶ የሚመጣ ነገር ስለሆነ እንኳን አንተ ጤና ነው የሚበልጠው ነው እያለችኝ ያለችው እሷ። ምንም ብዙም ስለ ብሩ ያሳሰባቸው ነገር የለም እነሱ። አንተስ ታዲያ እንዴት ነው ጓደኞቿ ድረስ ቤተሰቦቿ ድረስ ጋር እየደወልክ እሷን ለማግኘት የሞከርከው? ማለት ገንዘቡን ፈልገህ ነው ወይስ ምንድን ነው ያሰብከው ነገር? እኔ ብሩን ባገኝ ደስ ይለኛል ብሩን። ምክንያቱም እዛ ቤተሰቦች የሰው ሀገር ላይ ሆነው እንዴት እንደሚያመጡት እኔ ነኝ የማውቀው እና እሱ ነገር ስላለ ብሩን እንዲመለስልኝ እፈልጋለሁ ብዬ ነው ያሰብኩት። ግን ፈጣሪ አልፈቀደም፣ አልሆነም። እንግዲህ ከባድ ነው። ያው እኔም በተቻለኝ መንገድ ተገኝታ ብሩንም በአቃቢ ግን ያው ተጠይቃ ምናምን እንድትመልስ በየወሩም እየከፈለችን ቢሆን ይችላል ብቻ እንድትመልስ እኔም ለማድረግ የተቻለኝን አደርጋለሁ። አንተስ ከዚህ በኋላ ያለን ህይወትን እንዴት ለመምራት አሰብክ? አሁን ላይስ ምንድን ነው የምታስበው ነገር አለ ወይስ የተለወጠ ነገር አለ? እኔ ጋር እንኳን ምንም የተለወጠ ነገር የለም ስልክ አሁን ለትንሽ ጊዜ አይምሮዬም እንዳያርፍ ሰራተኞች ስላሉ ሱቁን እዛው ትቼ ትንሽ ወደ ገዳም አካባቢ ቀረብ ብል ይሻላል ብዬ አስቤያለሁ። አይምሮዬን ለማሳረፍ እንደዛ አድርጌ እንትን እላለሁ እያልኩ ነው ሀሳቤ። መልካም እንግዲህ ያው የደረሰብህ ነገር በጣም ከባድ ነገር ነው። እንግዲህ ማንም ላይ እንዲደርስ የማይፈለግ ነገር ነው አንተ ላይ የደረሰው። አሁን ግን አንተ ያን ነገር ተቋቁመህ እንግዲህ አሁን ያለህበት ደረጃ እንዳየሁም በጣም አሪፍ ላይ ነው ያለኸው። ኢቨን ሁላ ገዳምም ለመሄድ እያሰብክ ነው። በጣም መልካም ነገር ነው። ያሰብከው ነገር ተሳክቶልህ እንግዲህ ምርመራህም ውጤትም እንግዲህ በጣም በጥሩ ሁኔታ እንግዲህ መጥቶ አንተም ደስተኛ ሆነ እዚህ ጋር ተገናኝተን ለተመልካቾቻችንም ይሄንን የምስራች እንደምናበስራቸው በጣም እርግጠኛ ነኝ። ያው ቀረ የምትለው ወይ ማስተላለፍ የምትፈልገው ሀሳብ ካለ መናገር ትችላለህ። ማመስገን የምትፈልገው አካል ካለ ማመስገን ትችላለህ። እኔ እንትን የምለው ቀረኝ የምለው የእሷን የምርመራ ውጤት ማወቅ እፈልጋለሁ። ምን ላይ እንዳለ እንዴት እንደሆነ ማወቅ እፈልጋለሁ። ስልክ እያነሳችልኝ አይደለም። ያቺ ከዛችኛው ጓደኛዋ ጋር ይገናኛሉ መሰለኝ። በእሷ በኩል አድርጌ አግኝቻት ስለ ውጤቱ ማወቅ እፈልጋለሁ። እናም ሰርታም ይሁን ኬትም ብላ ብሩ መልሳልኝ ያን ብር ደግሞ ለተቸገሩት ለአቅመ ደካሞች ለማዋል እፈልጋለሁ እና እሱን አስቤያለሁ። ማመስገን የምፈልገው መጀመሪያ ፈጣሪ ነውና ለዚህ ቀን ለዚህ ሰዓት ላደረሰኝ ለሱ ክብር ምስጋና ይድረስላለሁ። ቀጣይ ደግሞ እናንተንም በጣም ላመሰግን እወዳለሁ። የእናንተ ትብብር ባይኖር እዚህ ጋር አልገኝም ነበረ። ይሄን የማይሆን ቦታ ላይ ወድቄ የሚሆን ይችላልና በጣም ነው ማመሰግናችሁ። አመሰግናለሁ። መልካም እንግዲህ ታሙዬ እንግዲህ ያው ውድ ተመልካቾቻችን እንግዲህ እሱ የሚፈልገው ነገር እንዳለ ነግሮናል። እንግዲህ አሁን ላይ ባለቤቱ ባትሆንም እንግዲህ የቀድሞ ባለቤቱ የእሷንም ውጤት እፈልጋለሁ ብሏል። እኛም እንግዲህ የእሱን ውጤት እንዲያገኝ የተቻለንን ከአባላቶቻችን ጋር ሆነ የተቻለን ለመርዳት እንሞክራለን። ገንዘቡንም እንዲመለስለት እንጥራለን። እንግዲህ ከሱ ተሞክሮ ከሱ የትዳር ህይወት እንግዲህ ብዙ ነገር ትማራላችሁ ብዬ አስባለሁ። በዚህ አጋጣሚ ውድ ቤተሰቦቻችን እንግዲህ የቪዲዮችን ተደራሽነት በጣም እየቀነሰ ስለሆነ ለዚህ ደግሞ እንድትረዱን እንፈልጋለን። በዚህ የምትረዱ እንግዲህ ቪዲዮችንን ላይክ፣ ሰብስክራይብ እና ሼር በማድረግ እንግዲህ መተባበር ትችላላችሁ። እኛም አዳዲስ ፕሮግራም አዳዲስ እንግዲህ የህይወት ትምህርትም እንደዚህ አይነት አስተማሪ የሆነ ፕሮግራም ይዘንላችሁ እንመጣለን።
እናንተም ላይክ፣ ሰብስክራይብ እና ሼር በማድረግ ተባበሩን። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።